የካፋ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ ታሪኳ ታከለ በዘንድሮ ዓመት ከህዳር ወር ጀምሮ በባህልና ስፖርት ሚኒስቴር የጥናት ቡድን ለጥናቱ የሚሆኑ ግብዓቶችና መረጃዎች ሲሰበሰቡ እንደነበር ተናግረዋል። ማሽቀሮ የባህል መዳረሻ ሆኖ ይጠናልን በሚል ጥያቄ ባቀረብነው ጥያቄ መሰረት ጥያቄያችን ተቀባይነት አግኝቶ በህዳር ወር አጋማሽ አካባቢ ላይ የኢፌድሪ ባህልና ስፖርት ሚኒስቴር ከፍተኛ ባለሙያዎች ሰፊ ጊዜ ተጠቅመው የመጀመሪያውን ዙር ጥናት አጥንተው ሄደዋል። የጥናቱን የደረሱበትን ውጤት የመጀመሪያ ዙር ድራፍት ጥናት በማቅረብ ዛሬ እየተወያየን እንገኛለን ማለት ነው። የጥናቱን የመጀመሪያ ደረጃ ውጤት ለማሳወቅና ቀሪ ስራዎችን ማጠናቀቅ በሚቻልባቸው ሁኔታዎች ላይ ለመመካከር የመድረኩ መዘጋጀት ፋይዳ እንዳለው ገልጸዋል። የመጀመሪያ ጥናት ነው፣ የጥናቱ ውጤት ነው። እዚህ ግብዓቶች የሚሰጡ አሉ፣ ቀጣይ ደረጃዎች አሉ። ይሄ ጥናት ይጠናል፣ ሁለተኛ ዙር ይቀርባል፣ ሶስተኛ ዙር እያለ ለቅርስ ጥበቃ ባለስልጣን ይሰጣል። ምዝገባው መጨረሻ የሚጠቃለለው በቅርስ ጥበቃ ባለስልጣን ነው። የጥናቱ ባለቤት ግን የኢፌድሪ ባህልና ስፖርት ሚኒስቴር ባለሙያዎች የሚያቀርቡት ጥናት ወሳኝ መሆኑን ያየንበትና እጅግ ደስተኛ የሆንበት ነውና ስለዚህ ዞናችን እምቅ ሀብት፣ እምቅ ኃይል፣ እምቅ ባህል፣ የቱሪስት መስህብ ስፍራ ያለው በኢኮኖሚ፣ በማህበራዊ፣ በፖለቲካው ትልቅ ሚና ሊጫወት የሚችል ሀብት ያለን መሆኑን ለማስረዳት እወዳለሁ። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው የካፈቾ ዘመን መለወጫ በዓልን በዩኔስኮ ለማስመዝገብ በጥናት የተደገፉ ተግባራት እየተከናወኑ ነው ብለዋል። በዓሉ በካፋ ዞን በማህበረሰቡ መካከል አንድነት እንዲጠናከርና ሰላም እንዲረጋገጥ አስተዋጽኦ ማበርከቱን የተናገሩት ካፋ ላይ ተስማምተን ተግባብተን አብሮነታችንን አጠናክረን እንድንኖር ካደረጉ ነገሮች አንዱ ማሽቀሮ ነው። ማሽቀሮ ትልቅ አስተዋጽኦ አበርክቷል። ከረጅም ዘመናት በፊት በተደጋጋሚ በረጅም ጊዜ ይከበር ነበር። መሀል ላይ የተቋረጠበት ሁኔታ ነው ያለው። እዚህ እንግዲህ ምሁራን ተሰባስበው ታሪክ የሚያውቁ አካላት በጋራ ውይይት ሲያደርጉ በተገኘው ዲሞክራሲያዊ አጋጣሚ ይህን በዓል መልሰን ማክበር የሚችልበት ሁኔታ መኖር መቻል አለበት በሚል ታሳቢ ተደርገው ላለፉት 22 ዓመታት በተከታታይ ሲከበር ቆይቷል። አካባቢያችን ላይ ያለንን ተፈጥሮ በአግባቡ ጠብቀን መኖር እንድንችል ትልቅ አስተዋጽኦ አበርክተዋል። ወንዞቻችንን፣ ፍል ውሃዎቻችንን፣ ፏፏቴዎቻችንን አጠቃላይ ሰላማዊ በሆነ መልኩ ሊከበሩ የሚችሉበት ሁኔታ እንዲኖር አድርገዋል። በእኛ መካከል ምንም ግጭት ሳይኖር በሰላም አብረን መኖር የሚችልበት ሁኔታ እንዲኖር አስተዋጽኦ ያበረከተ አንዱ ሴታችን ነው። በክልሉ ባህል ቱሪዝምና ስፖርት ቢሮ በኩል ለፌዴራል ባህልና ስፖርት ሚኒስቴር ቀርቦ ጥናት ሲደረግ መቆየቱን ጠቁመው ባለፉት ዓመታት የሚኒስቴሩ አመራሮችና ባለሙያዎች በበዓሉ አከባበር ላይ እንዲገኙ መደረጉን ጠቁመዋል። በክልሉ ባህል ቱሪዝም በኩል ለፌዴራል ሊታወቅ የሚችልበት ሁኔታ እንዲኖር አድርገናል። የክልሉ ባህል ቱሪዝም ይሄ ጉዳይ እውነት ነው ዞኑ ያቀረበው ነገር በትክክል መጠናት የሚችልበት መደገፍ የሚችልበት ሁኔታ መኖር መቻል አለበት በሚል ይገዛ አድርጎናል። የፌዴራል ባህል ሚኒስቴርን ተገቢውን ትኩረት አድርገው ከአንድም ሁለት ሶስት ጊዜ ባለፉት 3 ተከታታይ ዓመታት ይመስለኛል መስከረም በዓሉ ላይ ወካዮች ተገኝተው አብረው ያከበሩበት ሁኔታ ነው ያለው። መድረኩ ተጨማሪ ግብዓቶች የሚገኙበት መሆኑን ገልጸው ወደሚቀጥለው የስራ ምዕራፍ ለመሻገርና የሚፈለገውን ውጤት ለማግኘት የዞኑ አስተዳደር አስፈላጊውን ድጋፍ ሁሉ ያደርጋል ብለዋል። ማለት ያለባቸው ነገሮች ተሟልተው ስታንዳርዱ መጠበቅ የሚችልበት ሁኔታ እንዲኖር መደረግ የሚችል ነገር ከኛ ይደረጋል። ይህን ለማድረግ በእኛ በኩል የተለያዩ ምሁራን አካላትን በተለያዩ ጊዜያቶች ውስጥ መሰብሰብ የሚገባቸውን ዳታዎች አሰባስበዋል። የተለያዩ አዋቂዎችንም እንደዚህ ያማከሩበት ሁኔታ ነው ያለው። እስከ መጨረሻው ይህ ጉዳይ በዩኔስኮ ተመዝግቦ ሊታወቅ የዓለም ቅርስ ሆኖ ሊመዘገብ የሚችልበት ሁኔታ እስከሚኖር የጀመርነውን ድጋፍ በእኛ በኩል የሚፈልገውን አስፈላጊውን ነገር ለማድረግ እጅግ በጣም ዝግጆች ነን። ማሽቀሮ በዩኔስኮ እንዲመዘገብ ለማድረግ በባህልና ስፖርት ሚኒስቴር የተጠናው ጥናት በጥናት ቡድኑ መሪና በሚኒስቴሩ የባህል እሴቶች ጥናትና ልማት ባለሙያ በሆኑት አቶ ማተቤ ጥላሁን ቀርቦ ውይይት ተደርጎበታል። በዚህ የውይይት መድረክ ላይ ከተሳተፉት መካከል የካፋ ባህል ልማት አማካሪ ምክር ቤት ሰብሳቢ አቶ ብርሃኑ ኃይሌ ማሽቀሮን በሚመለከት የተጀመረው የጥናት ስራ የማህበረሰቡን ባህል ወግና ታሪክ ለማስቀጠል ከፍተኛ ፋይዳ አለው ብለዋል። አሁን ቅርሱ ከኛ ሀብትነት አልፎ የዓለም ሀብት ይሆናል ማለት ጠብቆ ለማቆየት የዓለም ሕዝብ እይታ አለው፣ የዓለም ሕዝብ እጅ አለው፣ የዓለም ሕዝብ ሀብት አለው ማለት ለማሳደግ ጥናትና ምርምር ለማድረግ
ይሄ የዓለም ህዝብ ይሳተፋል። በዓሉ ከፍተኛ ኢኮኖሚያዊ እንቅስቃሴ የሚደረግበት በሁሉም ማህበራዊ መሰረት ላይ የሚገኙ ዜጎችን የሚያሳትፍና አካታች መሆኑን ተናግረዋል። የካፋ ዞን ባህል ልማት አማካሪ ምክር ቤት አባል አቶ ጸጋዬ ገብረ ማርያም በበኩላቸው ምሁራንን፣ የመንግስት ስራ ኃላፊዎችንና ማህበረሰቡን በማሳተፍ ለውጤታማነቱ ሊሰራ እንደሚገባ ገልጸዋል። ብዙ ታሪካዊና ባህላዊ ዳራዎችና ክንዋኔዎች ያሉበት ነውና ጥናቱ ይሄንን በግልጽ አሳይተዋል። ፋይዳዎቹን አጎልቶ አሳይተዋል። ሁሉም መደገፍ አለበት።